ለዩኒቨርሲቲ ትምህርት እየተዘጋጀ ሳለ ወላጆቹ ለራሱ የግል መምህር እንደሚፈልግ ጠየቁት። እሱ ግን የማያውቀው ነገር ቢኖር ህይወቱ ለዘላለም ሊቀየር እንደሆነ ነበር። ምክንያቱም ይህችን ብቸኛና ውብ የሆነች አዋቂ መምህር ሲያገኛት ወዲያውኑ ትምህርቱን በይበልጥና በትጋት መከታተል እንዳለበት ተረዳ። ብዙም ሳይቆይ የግል ትምህርታቸውን ሁለቱም ወደ ፈለጉት ነገር ግን በሚስጥር አድርገው ሊጠብቁት ወደሚገባ የተለየ ግንኙነት ተቀየረ። ሆኖም ግን ባልጠበቁት ሁኔታዎች የተነሳ በመካከላቸው ባለው ትስስር ላይ ጥርጣሬ መፈጠር ሲጀምር አብረው ያቀዷቸው እቅዶች በሙሉ በአይናቸው ፊት መፈራረስ ጀመሩ። በፊልሙ መግቢያ ትዕይንት ላይ በቅርቡ ከከፍተኛ ትምህርት ቤት የተመረቀውና አሁን ላይ በህይወቱ አዲስ ምዕራፍ አፋፍ ላይ የሚገኘው ሳቫ የተባለ ልጅ እናስተዋውቃለን። የዩኒቨርሲቲ መግቢያ ፈተናው በጣም እየተቃረበ ቢሆንም እሱ ግን ከመዘጋጀት ይልቅ ጊዜውን ከጓደኞቹ ጋር በመዝናናት ማሳለፍ ይመርጣል። በዚህ ድርጊት ክፉኛ ያዘኑ ወላጆች እንደ ቅጣት ይሆን ዘንድ እሱን ለብቻው ትተውት ለእረፍት ወደ ቬኒስ ከተማ ለመጓዝ ይነሳሉ። ነገር ግን ከመሄዳቸው በፊት እናቱ ለምግብ የሚሆን ገንዘብ ሰጥተው በመጨረሻም ትምህርቱን በትኩረት እንዲከታተል በማሰብ የግል መምህር እንደሚፈልግ ታዘዋለች። ወላጆቹ ሲሄዱ ሳቫ መጀመሪያ ነፃነቱ ቢያስደስተውም ቀስ በቀስ ግን እውነታው እየታወሰው ስለሚመጣ መምህር መፈለግ ጀምራል። ቀናት ፍለጋ በኋላም አኒያ የምትባል መካከለኛ እድሜ ላይ የምትገኝ የውጭ ሀገር ስነ ጽሑፍ የግል ትምህርት የምትሰጥ ሴት ዘንድ ያደርሰዋል። መጀመሪያ ግንኙነታቸው አኒያ ሳቫ በትምህርቱ በጣም ወደ ኋላ የቀረ መሆኑን ትረዳለች። እሱን የሚያስፈልገው ዕውቀት ማጣት ብቻ ሳይሆን ትምህርቱ ያለው ፍላጎት በጣም አነስተኛ ነበር። ይህንንም ብታይ እንኳን አኒያ እሱ የግል ተማሪው አድርጋ ለመቀበል ተወስናለች። በመጀመሪያ ትምህርት ክፍለ ጊዜ አንድ መጽሐፍ ሰጥተው መጽሐፉን አንብቦ በሱ ላይ የተመሰረተ አጭር ታሪክ እንዲጽፍ ታዘዋለች። ከመሄዱ በፊትም ከባድ ነገር ከመሞከሩ በፊት መጀመሪያ ከውጭ ሀገር ደራሲያን ስራዎች ጋር እንዲተዋወቅ ትመክረዋለች። የሚገርመው ግን ከዚህ ስብሰባ በኋላ ሳቫ መጽሐፉን በንቃት ማንበብና ማስታወሻ መያዝ ይጀምራል። በሚቀጥለው ክፍለ ጊዜ ሳቫ ለአኒያ አስፈሪ ፊልም ይዞላት ይመጣል። ምክንያቱም በመጀመሪያ ትውውቃቸው ወቅት እሷ ሲኒማ እንደማትወድ ነግረው ነበር። ፊልሞችንም ለስነ ጽፎች ከፍተኛ ፍቅር ላለው ሰው እንኳን ለራሳቸውን የሆነ ጠቃሚ ዋጋ እንዳላቸው ማረጋገጥ ነው። አኒያ የጻፈውን ታሪክ አይታ በጣም ተስፋ የሚጣልበት ልጅ መሆኑን ገልጻ ታበረታተዋለች። ሆኖም ግን ሳቫ ማጥናቱን ሲቀጥል አኒያ ከሌሎች የተለየች መሆኗን የሚሰማው ስሜት ማስወገድ አልቻለም። በእሷ ውስጥ የሆነ የተዋበ እና ሙሉ በሙሉ ሚስጥራዊ የሆነ በአእምሮ ውስጥ የሚቀረው ነገር እንዳለ ይገነዘባል። እሱ በሷ በጣም ከመማረኩ የተነሳ ወደ ቤት ሲመለስ እንኳን ያለምንም ረብሻ በሰላም ማጥናት እንዲችልና ቤት ውስጥ ግብዣዎችን ለማስቀረት ሲል ወላጆቹ አሁንም እዚያው እንዳሉ ለጓደኞቹ ይዋሻል። በሚቀጥለው ክፍለ ጊዜ ሳቫ ወደ እሷ ቤት ሲመጣ አኒያ በኩሽና ውስጥ የተበላሸ የውሃ ቧንቧ ለመጠገን ስትሰቃይ ያያታል። ወዲያውኑም ሊረዳት ይሮጣል። በዚህ መሃልም ሸሚዙ በውሃ ስለሚረስ አኒያ የእሷን ሰፊ ልብስ እንዲያደርግ ትሰጠዋለች። በትምህርቱ ወቅትም በጥቂት ቀናት ውስጥ ያሳየው መሻሻል አኒያን በጣም ያስደምማታል። አኒያ ሳቫን እንደ አንድ ወንድ ማየት እንደጀመረችና እሱ ሲያነብ በትኩረት ተከታተለው እንደነበር መመልከት ይቻላል። በኋላም ስለ መጽሐፉ ሲወያዩ አኒያ ሳቫን ወደ ዩኒቨርሲቲ ለመግባት ብቻ ይህንን ያህል ጥልቅ ዕውቀት ላያስፈልገው እንደሚችል ጠቁመዋለች። ከዛም በክፍለ ጊዜ ማብቂያው ላይ ሳቫ ስለ ፊልሙ ሲጠይቃት አኒያ ፊልሙ በጣም ጥሩ መሆኑን ትናዘዛለች። ሳቫ በሚወጣበት ጊዜ አኒያ በመስኮቱና በትኩረት ትመለከተዋለች። እሷም ልክ እንደሱ ወደሱ እየተሳበች መሆኑን በግልጽ ይታያል። በማግስቱም የአኒያ እህት ልጠይቃት መጣ። ወደ የወንድሟ ልጅ ልደት በዓል ትጋብዛታለች። እዛም ሲደርሱ አኒያ ፒተር ከተባለ ወንድ ጋር ትተዋወቃለች። እህቷ ይህንን ሰው የጋበዘችው ሆን ብላ የአኒያን የግል ህይወት ለማስተካከል በማሰብ ነበር። አኒያ በዚህ ተግባር ስላልተደሰተች የራሷ ህይወት እንደሚበቃትና የትዳር አገናኝ እርዳታ እንደማያስፈልጋት በግልጽ ትናገራለች። እህቷ ማሪና በዚህ ንግግር ስላዘነች ይህንን አለመቀበሏ የተዘጋጀው ግንኙነት ብቻ ሳይሆን ቤተሰቡ ራሱ ጭምር የመግፋት ያህል እንደሆነ ለአኒያ ትነግራታለች። ይህ የሐሳብ ልውውጥ በመካከላቸው አለመግባባት ይፈጠራል። በመጨረሻም አኒያ ታክሲ ጠርታ ትሄዳለች። ከጥቂት ቀናት በኋላ ሳቫ ለትምህርቱ ወደ ቤቷ ሲመጣ በሩን የሚያንኳኳላት ስለማታገኝ ዝም ብሎ ወደ ውስጥ ይገባል። በዚህን ጊዜ አኒያ ከክፍሏ ውስጥ ልብሷን ስትቀይር በሩ በከፊል ተከፍቶ በድንገት ይመለከታታል። እሱም በትኩረት ሲመለከታት አኒያ ስታየው ወዲያውኑ በሩን ትዘጋዋለች።
የዚያኑ ዕለት ትምህርት በፍጥነትና በችኮላ ይጠናቀቃል። ወደ ቤት ሲመለስ ያየውን ምስል ከአእምሮ ማውጣት አልቻለም። በሚቀጥለው ትምህርት ሳባ ከተቀጠረው ሰዓት ቀድሞ የሚያምር የአበባ ስብስብ ይዞላት ይመጣል። አኒያ አበቦችን በአበባ ማስቀመጫ ውስጥ እንደምታስቀምጥ አስተውሎ ስለነበር አዲስ አበቦች ያመጣላታል። አኒያ በመጀመሪያ ላይ ብትገረምም አበባውን ትቀበለዋለች። አበባውን በአበባ ማስቀመጫ ውስጥ እያስቀመጠች ሳለ ሳባ ወደሷ ተጠግቶ ይስማታል። እሷ ራሷን ሳታርቅ በመሳሳሟ በመካከላቸው ያለውን ግንኙነት ከመምህርነትና ከተማሪነትን በላይ መሆኑን ይረጋገጣል። በማግስቱም አኒያ ምንም እንዳልተፈጠረ ለማስመሰል በመሞከር ለፈተናው በተሻለ ሁኔታ የሚዘጋጀው ሌላ መምህር እንደፈለገችለት ብትነግረውም ሳባ ግን አይሰማትም። ይልቁንስ ንግግሯን ችላ በማለት ልብሱን ማውለቅ ይጀምራል። አኒያ የስህተት መሆኑን ብታውቅም ወደ እሷ ሲጠጋ ስሜቷን መቆጣጠር አቅቷት እጇን ትሰጣለች። በዚህም ተራው የጥናት ግንኙነት ወደ ተወሳሰበ የፍቅር ታሪክ ይለወጣል። ከዚህ በኋላ ትምህርታቸው የተለየ ትርጉም ይይዛል። አሁን ስነ ጽሑፍ ቢያነቡም አብረው የሚያሳልፉበት ጊዜ ከጥናት ይልቅ መተሳሰርና የግል ስሜቶችን መጋራት የተመለከተ ሆነ። በዚህ መሃልም ዲሜትሪ የተባለ አዲስ ጎረቤት ወደ አዲሱ ህንጻ ይደርሳል። በሊፍት ውስጥም ሲያገኛት ሊያሽኮረምማት ቢሞክርም አኒያ ወዲያውኑ ውድቅ ታደርገዋለች። በዚያ ሰሞንም ሳቫ ለረጅም ጊዜ ሲያራዝሙ የነበረውን የቤት ውስጥ ፓርቲ በቤት ውስጥ ያዘጋጃል። በዛም መጠጥ እየጠጡ ሲዝናኑ ቀደም ሲል ለሱ የተለየ ፍቅር የነበራት የክፍል ጓደኛዋ ማሪያና በትኩረት ስትመለከተው ይቆያል። በመጠጡና በፓርቲው ድባብ ተገፋፍተው ሁለቱም አብረው ያድራሉ። በማግስቱ ጠዋት ሳቫ ራሱን ከማሪያ አጠገብ ሲያገኘው በአኒያ ላይ ክህደት እንደፈጸመ በማሰብ ከፍተኛ የጥፋተኝነት ስሜት ይወርሰዋል። በተመሳሳይ ሰዓት አኒያ ለሳቫ ያላትን ፍቅር እያደገ በመሄዱ እሱን ለመከታተል ስትል የፌስቡክ አካውንት ከፍታለች። ነገር ግን ሳቫ ወደ እሷ ቤት ሲመጣ ፊቷ ተበላሽቶ ታገኘዋለች። እሱም በስካር ስሜት ውስጥ ሆና ከክፍል ጓደኛው ጋር ማደሩን እናዘዝላታል። አኒያ ሳቫን ከጠበቀው ቁጣ የተለየ መልኩና በተረጋጋ ስሜት እውነቱን መናገሩ እውነተኛ ወንድ እንደሚያደርገው በመግለጽ እንደምትረዳው ትነግረዋለች። ሳቫን አረጋግታ ከሸኘችው በኋላ አኒያ የሳቫን ገጽ እንደገና በመመልከት ወደ ኮምፒውተሯ ትመለሳለች። በዚህ ጊዜ የማሪያን ፎቶ ስታይ ትቆማለች። ነገር ግን ከፎቶ ተነስታ በእሷና በሳቫ መካከል ምንም ነገር ሊኖር እንደማይችል በሐሳቧ ተወስናለች። ሆኖም በማግስቱ ማሪያና በሳቫ ቤት አንድ ነገር እንደረሳች ለመንገር እንደገና ልትጠይቀው ትመጣለች። እሱን እንደምትወደው ግልጽና እናም በምትችለው መንገድ ሁሉ ለማሳየት ትሞክራለች። ነገር ግን የሳቫ ትኩረት አኒያ ላይ ብቻ የተገደበ በመሆኑ ራሱን ያርቃል። በዚያው ምሽትም ለትምህርት ሲሄድ አኒያ ከማጥናት ይልቅ አብረው የሚበሉትን ራት አዘጋጅታ በመጠበቋ ይገረማል። ሆኖም ሳቫ በመጀመሪያ አብረው ለሽርሽር እንዲወጡ ይወስናል። ነገር ግን በግልጽ እጇን ሲይዛት አኒያ ማህበረሰቡ በእርግጠኝነት ግንኙነታቸውን የተለየ እይታ እንደሚያየው በመንገር እጇን በፍጥነት ታርቃለች። ምንም እንኳን ቃላቱ በሳቫ ላይ ተጽዕኖ ቢያሳድሩም እሱ አሁንም የፍቅር ግጥም ሊያነብላት ይወስናል። እሷም ወዲያውኑ ስሜቷ ይናወጣል። ሁለቱም በግልጽ ቦታ ላይ ይሳሳማሉ እና ምሽቱን አብረው ያሳልፋሉ። ሆኖም ሳቫ ከህንጻው ሲወጣ ልምምድ ላይ የነበረችው እህቷ እየጠበቀች እንደሆነ ከምትነግረው ማሪያና ጋር ባልጠበቀው ሁኔታ ይገናኛል። ሳቫ ሳያውቅ አኒያ ሁሉንም ነገር ከመስኮቷ ሆና እየተከታተለች ነበር። ሁለቱም አብረው ሲሄዱ ስትመለከት ሳቫ በእሷ እድሜ ላይ ካለች ሴትና በሱ እድሜ ላይ ካለች ልጅ መካከል ሆኖ ሁለቱን የተለያየ ህይወት እየኖረ ነው በሚል ድምዳሜ ላይ ትደርሳለች። ከጥቂት ቀናት በኋላም አኒያ ማሪያን ጨምሮ ከክፍል ጓደኞቹ ተከቦ ከነበረው ሳቫ ጋር አጋጣሚ እንደገና ትገናኛለች። ሳቫ እሷን እዛ በማየቱ ይደነግጣል። ምንም አይነት ምላሽ መስጠት እንዳለበት ስላላወቀ እና ሌሎችን ለእነሱ ምንም ነገር እንዳያስቡ ስለፈለገ እንዳላያት ለመምሰል ይወስናል። ያ ነጠላ ቅጽፈትም በአኒያ ላይ ከባድ ጉዳት ያደረሰባት ሲሆን በተለይም ማሪያናና ጓደኞቿ ስለ ሳቫ በፍቅር ስሜት ሲያወሩ ከሰማች በኋላ ይበልጥ ይከብዳታል። በመጨረሻም አኒያ ተስፋ በመቁረጥና በትዝታ ስሜት ውስጥ ቀራለች። ወደ ህንጻው ስትመለስ ሊፍት ውስጥ ዲሜትሪ እንደገና ታገኘዋለች። እሱም አንድ ጊዜ እንደገና መቅረብ ይሞክራል። በዚህም ጊዜ አኒያ የሚሰማት ስሜት ሁሉ ራሷን ለማስወገድ የምትሞክር ይመስል ወደ ክፍሏ ጋበዘችው። ሆኖም ዲሜትሪ ከአኒያ ክፍል እየወጣ ሳለ ሳቫ በዛው ምሽት ሊጠይቃት ይመጣል። ወደ ውስጥም ሲገባ ሳቫ ቀደም ሲል ስለተፈጠረው ነገር ማስረዳት ይሞክራል። አኒያ ግን ስለ ማሪያ እና ለምን እንዳላያት መምረጡን ማውራቷን ቀጠለች። አኒያ ምንም አይነት ማብራሪያ ለመቀበል ፈቃደኛ አይደለችም። እናም ብዙም ሳይቆይ ከባድ ግጭት ይነሳል። ስሜቶች እየበረቱ ሲሄዱ ሳቫ ለመውጣት ይወስናል። አኒያ በመጨረሻም ስተቷን የተረዳችው ያኔ ነው። እናም እንዲቆይ ለመለመን ትሮጣለች። እንደገናም ሌሊቱን አብረው
ያሳልፋሉ። ሆኖም በማግስቱ ንጋት ላይ ሳባ ባለፈው ቀን በዲሜትሪና በአንያ መካከል በትክክል ምን እንደተፈጠረ የሚነግረውን ነገር መሬት ላይ ይመለከታል። ይህ ልቡን ይሰብሯል። እናም በስሜት ተውጦ ለመውጣት ይወስናል። ያኔ ስለ ህይወቱ ለማሰብ ረጅም ጊዜ ለመውሰድ ይወስናል። በመጨረሻም በቂ ነገር እንዳደረገ አምኖ ለመለወጥ ይወስናል። ስለዚህ ቤቱን ያጸዳል እና ነገሮችን በስነ ስርዓት ያስቀምጣል። ብዙም ሳይቆይ ወላጆቹ ከጉዟቸው ይመለሳሉ። ሆኖም በሱ ለውጥ እንዳለ ራሱን እንዳራቀና አሁን ላይ ብዙ ጊዜ ለብቻው እንደሚያሳልፍ ወዲያውኑ ያስተውላሉ። ከዕለታት አንድ ቀን ምሽት ሳባ አንያን እንደገና ለመጠየቅ ይወስናል። ነገር ግን እዚያ እንደደረሱ ክፍሉ የተሰባበሩ ነገሮች ተበታትነው በከፍተኛ ሁከት ውስጥ ሆኖ ያገኘዋል። በመጨረሻም አንያን ሲያገኛት በአልጋው ላይ ተቀምጣ በስሜት ክፉኛ ተጎድታ ያያታል። ያኔ ካሁን በኋላ የግል ትምህርት እንደማትሰጥና እንዲሄድ በቀላሉ ትነግረዋለች። ሳባ ምን ማለቷ እንደሆነ ይረዳል፣ ወይም ቢያንስ እንደተረዳ ያስባል። ይህ ፍጻሜ እንደሆነ በማመን በዝምታ ጥሏት ይሄዳል። ከ6 ወራት በኋላ ሳባ ዩኒቨርሲቲ በተሳካ ሁኔታ እንደገባ በህይወቱ ወደፊት እየገፋ እንደሆነና አዲስ ፍቅረኛ እንዳለው እንመለከታለን። ከዕለታት አንድ ቀን ከክፍል በኋላ እሷን ሸኝቶ ሲመለስ ሳባ በጎዳናው ማዶ አንድ የሚታወቅ ሰው ድንገት ያስተውላል። ሲመለከትም አንያ መሆኗን ያያል። ያለምንም ጥርጣሬ እሷን ለመከተል ይወስናል። ጥቂት እርምጃዎችን ከተጓዘ በኋላ በድምፁ ይጠራታል። የድምፁ መውጣት አንያ ወዲያውኑ እንድትቆምና ወደ ኋላ እንድትዞር ያደርጋታል። ለአንድ አፍታም አብረው ያሳልፋሉ። ጊዜ ትዝታ በአእምሯቸው ውስጥ እየተመላለሰ ዝም ብለው ይተያያሉ። ፊልሙ ሲጠናቀቅ እንደገና ተመልሰው ተገናኝተው ይሆን ወይስ ከወራት በፊት በመካከላቸው የነበረው ነገር እውነተኛ ፍቅር ወይስ እንዲሁ የሚያልፍ ስሜት ነበር የሚለው ጥያቄ ትቶልን ያልፋል። ውድ የሙሌ ሲኒማ ቤተሰቦች ፊልሙ እንደወደዳችሁት አልጠራጠርም። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን። መልካም ቆይታ።